ሰዎች ፊት ቆመ ሐሳብህን ለመግለጽ ስትሞክር ተስቆብሃልን? ራስህን ለማስተዋወቅ ስትሞክር ምላስህ ተሳስሯልን? የጀመርከው ቢዝነስ ደጋግሞ ከስሮብሃልን? መቻልህ ውሸት አለመቻልህም እውነት እስኪመስልህ ደጋግሞ የሚነግርህ ሰው አጋጥሞሃልን? ገና ሳትጀምር ውድቀትን ፈርተህ ያቆምከው ትልቅ ሐሳብ አለህን? በዙሪያ ካሉ ሰዎች ራስህን እያነጻሰርክ እንደማትረባና የትም መድረስ እንደማትችል ታስባለህን? ለዓመታት የለፋህበት ዕድሜህን የፈጀህበት ትምህርት እንደማይጠቅምህ ይሰማሃልን? በሰዎች ጆሮ በመነፈግህ፣ ትኩረት በማጣትህ፣ ተከታይ ባለማግኘትህ ውስጥ ተሰብሯልን? ተስፋ አጥተሃል? እምነትህ ላሽቋል? እያንዳንዱን እንቅፋትህን እንደ ውድቀትና እንደ ስህተት መቁጠር ከጀመርክ ከእነርሱ ለመማር ራስህን አዘጋጅ። ወድቆ የሚቀር ማንነት የለህም። ተንቆ ትኩረት ተነፍጎ እንዲያዳምጡት ብቻ ሰዎችን የሚለምን ስብዕና የለህም። አዎ ጀግናዬ፣ በትልቁ ውደቅ፣ በትልቁ ተማር። ስሜት በሚነካ መንገድ ተተች፣ ተሰደብ፣ ተገፋ። ማንነትህን በሚቀይር ስሜትህን በሚጠግን አቅምህን በሚያወጣ ተአምርን በሚያሰራህ መንገድ ድጋሜ ተነስ። በትንሹ ብትሳሳት በትንሹ ትማራለህ። በትንሹ ብትከስር፣ በጥቂት ሰዎች ብትገፋ፣ የምትፈልገውን ትንሽ ነገር ባታገኝ ለመታረምና ጠንክረ ለመስራት የምታረገው ጥረትም ትንሽ ይሆናል። በሚያስጠላ መንገድ ትወድቃለህ፣ ነገር ግን በሚያስገርም ሁኔታ ትማራለህ። ባልጠበቅከው ጊዜ በስህተት ትታሰራለህ፣ ነገር ግን አስበህና አቅደህ ስህተትህን በሚገባ አርመህ ትመለሳለህ። የምትችለው መውደቅ ብቻ ሳይሆን መነሳትም ነው። መሳሳት ብቻ ሳይሆን ዳግም ታርሞ ነፍስ መዝራትም ነው። የምትችለው የፍርሃት ምሳሌ መሆን ብቻ ሳይሆን የድፍረትና የቆራጥነት ተምሳሌት መሆን ነው። አዎ ማንም ይወድቃል፣ ነገር ግን ከውድቀቱ ለመማር የቆረጠ ጥቂት ነው። ማንም ይሳሳታል፣ ነገር ግን ስህተቱን ለማረም የሚፋጠን ሰው ብዙ አይደለም። ከውድቀትህ የምትማረው ለሌላ ውድቀት በመዘጋጀት አይደለም። ከስህተትህም የምትታረመው እንደገና ሌላ ስህተት በመስራት አይደለም። መውደቅ ቀላል ነው፣ ስለዚህ ብዙ ሰው ይወድቃል። መነሳት ግን ከባድ ነው፣ ስለዚህ ጥቂቶች ብቻ ይነሳሉ። መነሳትን እንደ መጨረሻ አማራጭ ስትወስድ ተነስተህ ድጋሜ የመሞከር ድፍረት ይኖርሃል። ሕይወት ያለ ውድቀትና ያለ ስህተት ስሜት አልባ ነች። በትልቁ ለማደግ በትልቁ መማር ያስፈልጋል። በትልቁ የሚያስተምረው ደግሞ በትልቁ መውደቅ ብቻ ነው። ከመገፋት፣ ከመጠላት፣ ከኪሳራ፣ ትኩረት ከመነፈግ፣ በሰዎች መቀለጃ ከመሆን በላይ ምን የሚያስተምር ነገር አለ? በትልቁ ለመውደቅ ድፍረት ይኑር። ከእርሱም በትልቁ ለመማር ቆራጥ ሁን። ጤናችሁ ክፉኛ የሚያሳስባችሁ ከሆነ የምርም የተረጋጋና ሰላማዊ ሕይወትን መምራት የምትፈልጉ ከሆነ የእውነት ንጹሕና ነፃ ሕይወትን መኖር የምትፈልጉ ከሆነ ለራሳችሁ አንድ ውለታ ዋሉ። እነርሱ ችግር እየፈጠሩባችሁ እናንተን እንደ ችግር ፈጣሪ እየጎዷችሁ እነርሱ እንደተጎዱ እያሳመሟችሁ እንዳሳመማችኋቸው ከሚያስቡ ሰዎች በፍጥነት ራቁ። ላለፈ የጋራ ታሪክ ብቻ ብላችሁ የዛሬና የወደፊት ሕይወታችሁን አታበላሹ። ከሰው ጋር ስንኖር የሚሆነንንና የሚበጀንን ሰው የመምረጥ ግዴታ አለብን። ካልሆነ ግን ራሳችንን ለብዙ ጥፋትና ቁስል አሳልፈን የምንሰጥ እንሆናለን። ችግር በማንም መቼም ሊፈጠር ይችላል። የሰው ልጅ አቅዶም ይሁን በአጋጣሚ ሊጎዳችሁ ይችላል።
ዋናው ቁም ነገር ግን ለችግሩ ወይም ለጉዳቱ የምትሰጡት ምላሽ ነው። አንድ ወንዝ መፍሰሱን የሚያቆመው የተገደበ እንደሆነ ወይም የደረቀ ዕለት ብቻ ነው። እናንተም ችግሩን መፍታት የምትችሉት አንድም ከችግር ፈጣሪው ስትርቁ ወይም ዳግም ችግር እንዳይፈጥርባችሁ ስታሳስቡት ብቻ ነው። አዎ፣ በፍቃዱ የሚተካ ወዶ የሚጎዳ አማራጭ አጥቶ ተጠቂ የሆነ ሰው አትሁኑ። ከጉዳት፣ ከበደል፣ ከጥፋት፣ ከከፋው ውድቀት ራሳችሁን ከልሉ፣ ራሳችሁን ጠብቁ። ኅብረታችሁን በጥንቃቄ መርምሩ። ከማን ጋር ሕይወታችሁን ለመምራት እንዳሰባችሁ በሚገባ ወቁት። ከማንም በላይ የሰውን ልጅ ሊያጠፋ የሚችለው ብቸኛ ፍጡር ራሱ የሰው ልጅ ነው። አብዛኞቹ የዓለም አሁናዊ ችግሮች የተፈጠሩት በሰው ልጆች ነው። ብዙ ሰው ለሕመም፣ ለስቃይ፣ በቀላሉ ለማይሽር የልጅነት ጠባሳ የሚዳረገው ገና ዕድሜው ሳይደርስ ብዙ ፈተናን፣ ብዙ ውጣ ውረድን የሚያየው ደግሞም ወድቆ የሚነሳው በሰው ምክንያት ነው። ስኬታችሁ እንደ እሾህ ከሚወጋው ሰው ጋር ሆናችሁ መቼም ስኬታማ ልትሆኑ አትችሉም። ዓላማችሁን ለመኖር መጣራችሁ ምቾት ከሚነሳው ሰው ጋር እየኖራችሁ መቼም ሕልማችሁን ልትኖሩ አትችሉም። ከየትኛውም እርምጃችሁ በፊት የሚቀድመው አካባቢያችሁን ማጽዳትና ማስተካከል ነው። ወደ የትኛውም ከፍታ ለመውጣት የግድ ሸክም የሆኑ ክብደቶችን የመቀነስ ግዴታ ይኖርባችኋል። አዎ ጀግናዬ፣ ራስህን መጠበቅ፣ ዙሪያን ማጠር፣ ራስህን መከለል ኩራት ወይም ንቀት አይደለም። ይልቅ እርሱ ራስን መውደድ፣ ራስን ማክበርና ራስን መግዛት ነው። የቅርብ ዘመዶች፣ ጓደኞች፣ የሥራ ባልደረቦች፣ ቤተሰቦች ሊሆኑ ይችላሉ። ነገር ግን እያንዳንዳቸው የራሳቸው ገደብና ልኬት ያስፈልጋቸዋል። ሰው ጎድቶ እንደ ጎዳው የሚያስመስለው በፈቀድክለት ልክ ነው። ሰው አሰናክሎ ጥሎ በራስ ጥፋት እንደወደቅ የሚነግር ማንነትን ያወቀ ዕለት ነው። ከሰው ጋር በሰላምና በመከባበር መኖር ከፈለግ ሰውን አክብር። አንተም የሚከበር ማንነትን ፍጠር። ሁሌም እየተጠቁና እየተጎዱ መኖር ትልቅ ረፍት አልባ ስቃይ ነው። አዳኝ ፈጣሪ ነው። ከአጣብቂኝ የሚያወጣ አምላክ ነው። ነገር ግን አንተም የራስህን ድርሻ መወጣት ካልቻልክ እርሱ ሊረዳህ አይችልም። የትኛውም ነፃነት ትግል አለው፣ ይፈትናል። እንዲሁ ሰላማዊና የተረጋጋ ሕይወት መኖር ዋጋ ያስከፍላል። እርሱን ለማድረግ አታመንታ። በፍቃድህ ለገዛ ሰላምህ ዘብ ቁም። ያሳዝናል፣ ነገር ግን እውነታው ይሄ ነው። ያበሳጫል፣ ነገር ግን መሬት ላይ ያለው ሐቅ ይሄው ነው። ለምን የቅርብ ዘመዳችሁ አይሆንም? ለምን አባት እናታችሁ አይሆኑም? ለምን ከማንም በላይ የሚወዳችሁ ሰው አይሆንም? ማንም ሽራፊ ሳንቲም አይሰጣችሁም። ማንም በምትፈልጉትና በምትጠብቁት ልክ ሊረዳችሁና ሊተባበራችሁ አይመጣም። የእናንተ ሕይወት የእናንተና የእናንተ ኃላፊነት ብቻ ነው። አለቀ። ሞኝ አትሁኑ። በልክ አልባ የዋህነት ጣሪያ አትንኩ። አስቡት፣ እሱ ምናችሁም ሊሆን ይችላል። ለዓመታት ለፍቶ ደክሞ ወጥቶ ወርዶ ተጋግጦ ብዙ ዋጋ ከፍሎ ካፈራው ንብረት ቆርሶ ለምን ይሰጣችኋል? ለምን በምላሹ ምንም ሳያገኝ አንስቶ ይሰጣችኋል? ስለሚወዳችሁ ወይስ ስለማይፈልገው? ውለታችሁ ስላለበት ወይስ ስለተበደራችሁ? አትሸወዱ። እንኳን በቅርብ ጊዜ ያወቃችሁት ሰው ይቅርና ዕድሜ ልካችሁን የምታውቁት የቅርብ ዘመዳችሁ እንኳን ምንም ነገር አንስቶ ያለ ምክንያት አይሰጣችሁም። ምናልባት ዛሬ ላይ
እኔ በእርሱ ቦታ ብሆን እሰጣለሁ ትሉ ይሆናል። ነገር ግን ስሜቱን የእርሱ ቦታ እስካልሆናችሁ ድረስ ልታውቁት አትችሉም። አዎ፣ ራሳችሁን ቻሉ። በራሳችሁ ተመጽዋዕትነት የምታዝኑ ሰው አትሁኑ። በሙሉ ጤንነት ሆኖ መለመን ዕውቀትም ጥበብም አይደለም። መሥራት ያለባችሁን ሰርታችሁ ሕይወታችሁን ቀይሩ። ጓደኛ ከድህነት አያወጣችሁም። ሀብታሙ አጎታችሁ ሕይወታችሁን አይቀይረውም። ቤተሰብ የምትፈልጉትን ሁሉ አይሰጣችሁም። የማታገኙትን ነገር ከሰው አትጠብቁ። በሰው እጅ ያለን ወርቅ አትናፍቁ። ምንም ነገር የእናንተ የሚሆነው ራሳችሁ ሰርታችሁ ያገኛችሁት ዕለት ብቻ ነው። በበዛው የዋህነታችሁ አስቂኝ ሰው አትሁኑ። አትልፉ፣ ማንም አይሰጣችሁም። እንዲሁ በባዶ አትድከሙ፣ ማንም ለእናንተ ብሎ ዋጋ የሚከፍል የለም። አንዳንድ ሰው ሌላው ሰው ለምን አላሰበልኝም? ለምን የምፈልገውን ነገር አስቦ አይሰጠኝም? ለምን የጠየቅኩትን ሁሉ ነገር አያሟላልኝም ብሎ በሰውየው ይበሳጫል። መስጠት ቢኖርበት እንኳን ስንት ሊሰጠው የሚገባ ምስኪን ሕዝብ እያለ፣ ስንት የጽድቅን በር ሊከፍትለት የሚችል በጎ ሥራ እያለ ለምን ላንተ ይሰጥሃል? ምን ለማግኘት ሰርተ መቀየር የምትችልን ሰነፍ ሰው ሊደጉም ይችላል? አዎ ጀግናዬ፣ ራስህን አትግደል። በሐሳብ አንሰ ራስህን አታሳንስ። የመሥራት አቅሙ እያለ ከራስህ በላይ ለሰው መትረፍ እየቻልክ ዕድሜህን በሙሉ ፍርፋሪ እየለቃቀምክ አትኑር። ከሰው መጠበቅ ቀስ በቀስ ይገልሃል። ሰውን ደጅ መጥናት እያደር ዋጋህን እያሳነሰ የተናቅክ ሰው ያደርግሃል። ሰውን መለማመጥ በሂደት ፈሪና በራስ መተማመን የሌለው ልፍስፍስ ያደርግሃል። በጊዜ መረዳት ካለብህ ተረዳ። ወደፊት ከሚገፋህና ከሚረዳህ በላይ ወደ ኋላ የሚጎትትህና ከጉዞህ የሚያደናቅፍህ ሰው ይበዛል። በድህነቱ ከሚመጻደቅ ምስኪን ሰው ጋር ኅብረት አትፍጠር። በሀብቱም ከልክ በላይ ከሚመካ ሰው ጋር የጠለቀ ግንኙነት አይኑር። ሁለቱም ባላሰብከው መንገድ አስተሳሰብህን እየሸረሸሩት ዋነኛ ተከታያቸው ያደርጉሃል። የድሃ ቅንጡ በድህነትህ እንድትኩራራ ያደርግሃል። የሀብታም ኩሩም ሁሌም አገልጋዩ እንድትሆን ያደርግሃል። ዛፍ በዕድሜው እንደሚያጎበድደው ሁሉ አንተም በጊዜ ሳታጎበድድ በፍጥነት ራስህን ቻል። የራስህን የተለየ ማንነት ፍጠር። ዕውቀትና አቅም የሚታይበትን ተግባር ፈጽመህ ተገኝ። ዓለም የምትሸልምህ ስትሞክር ሳይሆን ስታሸንፍ ነው። ሰዎች የሚያከብሩ ስለለፋ ሳይሆን ውጤት ስላመጣህ ነው። አድናቆትና ሙገሳ የሚጎርፍልህ መጓዝ ስለጀመርክ ሳይሆን ከጉዞ መዳረሻ ስለደረስክ ነው። ሙከራ ብቻውን በቂ አይደለም። ጅማሮህ ለብቻው ሕይወትህን አያሻሽለውም። ዓለም ለሚሞክሩት ቦታ የላትምና ከሙከራ ጀርባ ከዳር ማድረስህንም አስብበት። ሰዎች በጀማሪዎች አይደነቁምና ማስደነቅ ከፈለግ የጀመርከውን ጨርስ። ማስደመም ከፈለግክም ከመጨረስ ማግስት አዲሱን ጅማሬህን አብስር። መሞከሬ ካልቀረ ግብህን ሳትመታ እንዳታቆም። መጀመሬ ካልቀረ ሳትጨርሰው ወደ ኋላ እንዳትመለስ። ከትንሿ የቤት ሥራ እስከ ትልቁ ኃላፊነት የሚሰጥህን ሥራ የመጨረስ ልማዱ ካለ አሸናፊ የማትሆንበት ምክንያት የለም። በሰው ዘንድ አንቱታን ማግኘት ከፈለግ ብዙ ነገር ማድረግ አይጠበቅብህም። ብዙ ሰው ማድረግ ያልቻለውን ነገር ማድረግ፣ ብዙዎች ጀምሮ ያቆሙትን ተግባር አንተ መጨረስ እንደምትችል ማሳየት መቻል ብቻ በቂ ነው። አዎ ጀግናዬ፣ አሸንፈ ማዕረግህን ተቀበል። ከብዙዎች ተሽለ አስጨብጭብ። ኃላፊነትህን ተወጥተ ለራስህ ኩራት ሆን። ዓለም የአሸናፊዎች እንጂ የተሸናፊዎች
የተስፈኞች እንጂ የተስፋ ቢሶች፣ የባለ ራእዮች እንጂ የባለ ትናንሽ ሐሳቦች፣ የጨራሾች እንጂ የጀማሪዎች እጥረት እንደሌለባት አስታውስ። ክብርን ከፈለግ በተሰማራህበት የሥራ ዘርፍ አሸናፊ ሆን። ተጽዕኖ እንዲታይ ከፈለግ የጀመርከውን ተግባር ከዳር አድርሰው። ስንፍና አብዝቶ ከሚፈትነው ሕዝብ መሃል ብርቱ ሆኖ የተገኘ ሰው ሁሌም እንደተለየ ሰው ይቆጠራል። ትንሽ ዕውቀት ሊቅ በሚያስብልበት ማኅበረሰብ ውስጥ ከተለመደው የዕውቀት ደረጃ ከፍ ማለት፣ በተሻለ የአረዳድ አቅም መቅረብ፣ በአዳዲስ ግኝቶች መበልጸግ ምሁር ያስብላል። ተቀዳሚው ፍላጎትህ ለሰዎች አቅምህን ማሳየት ባይሆንም እግረ መንገድህን ግን ከብዙዎች ተለይተህ መቅረብህም ለአሸናፊነት ሊያበቃህ ይችላል። በጥቃቅን መሰናክሎች የአሸናፊነትህን ጉዞ አትግታው። በምትሰማው አሉባልታ ምክንያት የጀመርከውን ከመጨረስ አትመለስ። የአሸናፊነትን ስነ ልቦና ገንባ። የተጽዕኖ ፈጣሪነትን እሳቤ አዳብር። ባመንክበት ጉዳይ የመጽናት አቋም ይኖረ። ራሴ የምትሰጠው ቦታ ከእውነተኛው አቅምህና ከግል ጥረትህ በላይ የተጋነነ እንዳይሆን ተጠንቀቅ። ሥራ እንጂ ለራሴ የምትሰጠው የተጋነነ ግምት ለድል እንደማያበቃህ እወቅ። ጉዳዩ ተመሳስሎ የመኖር ሳይሆን ተለይቶ ተጽዕኖ የመፍጠር ነው። ዋናው ነገር በተለመደው መንገድ መታገል ሳይሆን በተለየ መንገድ አደጋን ተጋፍጦ ማለፍ ነው። ተለይተ መውጣት ከፈለግ የዘወትር ምኞት የአሸናፊነት ተምሳሌት መሆን ከሆነ ሁሌም የተሻለ ነገር እንደሚገባ ካመንክ በየጊዜው ራስህን አሳድግ። ያለማቋረጥ ወደፊት ተጓዝ። አሸንፈ ሽልማትህን እስክትቀበልም በፍጹም ዞር ብለህ እንዳትመለከት። መሳሪያ ታጥቃችኋል። ማንም ምንም ሊቋቋመው የማይችል አንጀት አርስ ብርቱ መሳሪያ። ከተጠቀማችሁበት ሕይወታችሁን ያሻግረዋል፣ ካልተጠቀማችሁበት ስቃያችሁን ያበዛዋል። ባሻችሁት ልክ ይወነጨፋል፣ እንደፈለጋችሁት ወደፊት ይመራችኋል፣ እንደፈቀዳችሁለት ከችግር ያወጣችኋል። ሕይወትን ቀላልና ግልጽ ያደርግላችኋል። ማንም የማይሰጣችሁን ኃይልና ብርታት ያጎናጽፋችኋል። ይህ መሳሪያችሁ የተረጋጋ አእምሮ ነው። የሰከነ በየትኛውም ሁኔታ ውስጥ የማይበገር፣ የማይደነቅ፣ የማይሸበር የተረጋጋ ሰላሙን የሚያስቀድም ከሁኔታዎች በላይ የሆነ ራሱን ጠንቅቆ የሚያውቅ ራሱንም የገዛ አእምሮ ነው። ቀላል ነገር የታጠቃችሁ እንዳይመስላችሁ። ዕጣ ፋንታችሁ በእጃችሁ ነው። የሰው ልጅ ብርቱ ነው። የብርታቱ ምንጭም የተረጋጋ አእምሮ ነው። ስሜታዊነት ከራስ አልፎ ዓለምን ሲያፈርስ ተመልክተናል። በሁኔታዎች አቅጣጫ መነዳት ብዙ መንገድ ሲያስት ተመልክተናል። በከባባድ የሕይወት ፈተናዎች መሃል ሆናችሁ ምን ታደርጋላችሁ? እግሬ አውጪኝ ብላችሁ ወዳገኛችሁት አቅጣጫ ትሮጣላችሁ ወይስ ቆም ብላችሁ የሚያዋጣችሁን አቅጣጫ ትመርጣላችሁ? የትኛውም ከባድ መሳሪያ ሊያመክነው የማይችል ራሱን በራሱ መከላከል የሚችል ትልቅ የሕይወት መሳሪያ ታጥቃችኋል። ለትንሽ ነገር አትዋከቡ። ለቀላል ነገር ራሳችሁን አታስጨንቁ። በምንም ሁኔታ ውስጥ መረጋጋትን ልመዱ። ምንም ቢፈጠር ምን በፍጥነት ምላሽ ከመስጠት ተቆጠቡ። ሐሳብ ያለው አዋቂ፣ አቋም ያለው ብርቱ ሰው ለጠለቀው ሐሳቡ ጊዜ ይወስዳል። አቋሙን ለማራመድ ፊት ለፊቱን ያጠናል። በየጊዜው ፈተና ይምጣባችሁ። በየሰዓቱ ነገሮች ይወሳሰቡ። በተደጋጋሚ ያላሰባችሁት ክስተት ይፈጠር። ራሳችሁን ግዙ። ከባድ መሳሪያችሁን ምዘዙ። ሁኔታውን እንዳመጣጡ አስተናግዱት። የዓለም አብዛኛው ሕዝብ ሳያስብ የሚወስን፣ ሳያቅድ የሚያደርግ፣
የማይፈልገውን ሕይወት መርጦ የሚኖር ቢሆንም እናንተ ግን አስባችሁ ወስኑ፣ አስቀድማችሁ አቅዳችሁ አድርጉ። በትክክለኛው መንገድ የምትፈልጉትን ሕይወት መርጣችሁ የምትኖሩ አይነት ሰዎች ሁኑ። የሰው ልጅ ጥበቡም ዕውቀቱም አለው። ነገር ግን አጠቃቀሙን የማያውቅ ከሆነ ስላለው ብቻ የሚያገኘው ጥቅም የለም። አዎ ጀግናዬ፣ ብዙዎች ቢስቁብህ ተረጋግተህ ተራ በተራ አይናቸውን ተመልከት። ብዙዎች ሊተቹ ቢሞክሩ ተረጋግተህ በቀጭን ፈገግታ ተመልከታቸው። ብዙዎች የማይገባህን ስም ቢሰጡ ተረጋግተህ ፊትህን አዙረህ ጥላሃቸው ሂድ። ለሁሉም ነገር ተመጣጣኝ ምላሽ መስጠት ላይኖርብህ ይችላል። ምላሽ ተመጣጣኝ ከመሆንም በላይ የሚበልጠው እንዲሆን የማድረግ አቅሙ አለ። እልህና ነገርን መብላት የሽንፈት ምልክት ነው። እርጋታን መገለጫ አድርግ። አሸናፊዎች በነገር አንጀታቸውን አይበሉም። አሸናፊዎች ከነርሱ ፍቃድ ውጪ በሆነ ጉዳይ ሲብሰለሰሉ አይኖሩም። በተረጋጋህ አእምሮህ እንጂ በውጪው ጫጫታ አትገዛ። በጥልቁ ሐሳብህ እንጂ በጥቃቅን የሰፈር ወሬ አትመራ። ከብዙ አቅጣጫ የከባድ መሳሪያ ድምፅ ብትሰማም ያንተውን መቼና እንዴት መጠቀም እንዳለብህ በሚገባ አወቅ። መሳሪያ ስላለህ ብቻ የምትመዘው ሳይሆን ያለህም ቢሆን የምትጠቀምበትን ትክክለኛ ጊዜ የምትጠብቅለት ሊሆን ይገባል። ጥቃቅን ችግሮች አድገው የጭንቀት መንስኤ ይሆናሉ። ሰላምን ያሳጣሉ፣ ሕመምን ያስከትላሉ። ከስር መሰረታቸው መቀረፍና መወገድ ሲኖርባቸው በቸልተኝነት በመተዋቸው መዘዛቸው ብዙ ሆኖ ይገኛል። አሉታዊ የተባሉት ሐሳቦችም ለእነዚህ ችግሮች ዋነኞቹ መንስኤዎች ናቸው። በትንሹም በትልቁም ሆድ የሚብስ ለማማረር የቀረብክ ለአሉታዊነት የፈጠንክ ምስጋናን የዘነጋህ ከሆንክ እምቅ አቅምህ እያነሰ ማንነትህ እየወረደ መልካም ስብዕናህ እየተመረዘ በፍቃድህ ነፃነትህን እያጣህ ተናዳጅና ወቃሽ ሆነ ትቀራለህ። አስተዋይ ልቦና የሚያስብ የሚያመዛዝን አእምሮ አለ። እርሱም ከአሉታዊነት የጸዱ አዎንታዊነት ላይ የተመረኮዙ ሐሳቦችን ታስተጋባ ዘንድ ይረዳሃል። በአሉታዊነት ዓለም ድንቅ ተአምራት አይኖሩም። አስደማሚ ክስተቶች አይታሰቡም። የተሻሉ አማራጮች መኖራቸውም አይታወስም። በምሬት ተጀምረው በምሬት የሚያልቁ ቀናቶች ብቻ ይደጋገማሉ። የትኛውም ሥራ ችግርና ክፍተቱ ብቻ ጎልቶ ይወጣል። አዎ ጀግናዬ፣ ከአሉታዊነት ተጠበቅ። አሳሪ ሐሳቦችን ፍታቸው። አሰናካይ እይታዎችህን ተፋታ። በግዴታ ሳይሆን ፈልገህና መርጠህ አሉታዊ ሰዎችን ከሕይወትህ አስወጣ። ራቃቸው። ከእነርሱ ጋር ከመመሳሰልህ በፊት ተነጥላቸው ሂድ። እነርሱም እንዳንተው ሐሳብ አላቸው። ጽኑ አቋም ይኖራቸዋል። ይቻላል ስትላቸው ባይቻልም ይመልሱልሃል። ልታስረዳቸው ብትሞክር የማትችልበትን መንገድ በሚገባ ያብራሩልሃል። ባለህ ብትኮራም እነርሱ የተሻለ ኑሯቸው ሲያማርሩ ትመለከታለህ። ችግር ካፋቸው አይጠፋም። ዘወትር ሌላ አካል ለመውቀስ ቆርጠው ተነስተዋል። ኃላፊነት መውሰድ የሚባል ነገር አይወዱም። የችግሩ ግዝፈት እንጂ መፍትሄው አይታያቸውም። አሉታዊነት ጨለማ ሳይኖር ድቅድቁን ጨለማ፣ ችግር ሳይኖር ግዙፉን ችግር፣ ምንም ጉድለት ሳይኖር የበዛውን እጥረት የመፍጠር አቅም አለው። አዎ ሐሳብ ይታሰራል፣ አቅም ይገደባል። በምን? በአሉታዊነት፣ በወረደና በዘቀጠ አመለካከት። ለውጥን የሚዘክሩ ሐሳቦች
የተሻሉ አማራጮች የማይማርከውና የማያስደስተው ሰው በፍጹም የእድገት ሐሳብ ደጋፊ ሊሆን አይችልም። ለዓመታት ስታቅደው የኖርከው ግዙፍ ተግባር በአንድ አሉታዊ ሐሳብ ብቻ ዋጋ ሲያጣ፣ አፈር ሲሆን ወደ ምንም ሲቀየር ልትመለከት ትችላለህ። ማሰብ የሚከብደው፣ ማቀድ የሚሳነው፣ መመኘት የማይችል ሰው የለም። ነገር ግን ከብዙ አቅጣጫ የሚመጡ አሉታዊና የወረዱ ሐሳቦችን እንዴት መጋፈጥና ማለፍ እንዳለበት የሚያውቀው እጅጉን ጥቂት ነው። ማንም ሰው ያንተን ህልም አይቻልም ቢልህ የማይችለው እርሱ እንጂ አንተ አይደለህም። የሚያወራው ከራሱ እይታ ወይም ፐርስፔክቲቭ እንጂ ካንተ አይደለም። ሐሳቡ የእርሱ እንጂ ያንተ አይደለም። በእይታዎች ከተሻልክ፣ በሐሳብህ ከበለጥክ፣ በውሳኔዎች ካሸነፍክ፣ በራስህ ከተማመንክ ማንም አያስቆምህም። የምሬት ማዕት ሲደረድሩልህ በምስጋና ታከሽፈዋለህ። መሰናክሉን ሲዘረዝሩልህ ድልድዩን ትዘረዝርላቸዋለህ። ፍርሃታቸውን ሲያስረዱ ድፍረትህን ታስረዳቸዋለህ። አሉታዊነትን በአዎንታዊነት፣ ምሬትን በምስጋና፣ ችግርን በመፍትሄ፣ ፍርሃትን በድፍረት ተጋፍታ አሸንፋቸው። በይቻላል መንፈስም ችለህ ተገኝ። ዛሬ ከፍታ ላይ ያላችሁ፣ ዛሬ ዓለምን በመዳፋችሁ የጨበጣችሁ የመሰላችሁ፣ ዛሬ ምቾት ያንገላታችሁ፣ ሕይወት የመረጠቻችሁ፣ ኑሮ የፈካላችሁ፣ በላይ ስኬት የተደረበላችሁ፣ ወዳጅ ዘመድ ፈላጊ አጨብጫቢ የበዛላችሁ አስተውሉ። አንድ ቀን ዝቅ ትሉ ይሆናል። አስተውሉ። የሆነ ጊዜ ያገኛችሁትን ሁሉ ታጡ ይሆናል። አስተውሉ። የሆነ ሰዓት ብቻችሁን ትቀሩ ይሆናል። ዛሬ ዝቅታ ላይ የተገኛችሁ፣ ዛሬ ዓለም የናቀቻችሁ፣ ዛሬ እድል የጠመመባችሁ፣ ወዳጅ ዘመድ የራቃችሁ፣ ግፊት ጥላቻን የተቸራችሁ፣ ሳትፈልጉ ብቻችሁን የቀራችሁ፣ ሕይወት ፊቷን ያዞረችባችሁ፣ ስኬት እንደ ሰማይ ደስታም እንደ ጨረቃ የራቀቻችሁ አስተውሉ። ዝቅታ መጨረሻችሁ አይደለም። አስተውሉ። በዓለም እንደተናቃችሁ አትቀሩም። አስተውሉ። ብቸኝነት የዘላለም ዕጣ ፈንታችሁ አይደለም። ጊዜ በጊዜው ይፈርዳል። ትክክለኛው ሰዓት ሁሉን ነገር ያስተካክላል። ገዢ የነበሩ ተገዢ ይሆናሉ። መሪ የነበሩ ተመሪ ይሆናሉ። በተቃራኒውም ተገዢ የነበሩ ይገዛሉ። ሲመሩ የነበሩ የመሪነትን ዙፋን ይረከባሉ። ስታገኙም ስታጡም፣ ስትሄዱም ስትመለሱም፣ ሲያልፍላችሁም ሲያልፍባችሁም ስሜታችሁን በልክ አድርጉት። አዎ፣ ጊዜ ይፈርዳል። ጊዜ ሁሉን በግልጽ ያሳያል። ጊዜ ስንዴውን ከእንክርዳዱ፣ ደጉን ከክፉ፣ መልካሙን ከጎጂው ይለያል። አለኝ ብላችሁ አትመጻደቁ። አጣው ብላችሁም አንገት አትድፉ። ሰጪም ነሺም ፈጣሪ መሆኑን አስታውሱ። ማግኘታችሁ አጥፊያችሁ ከሆነ አይሰጣችሁም። ማጣታችሁ የሚጎዳችሁ ከሆነ ይሰጣችኋል። ችግር በዝቶባችኋል ማለት እግዚአብሔር ከሰው ሁሉ ለይቶ ይጠላችኋል ማለት አይደለም። ምቾት በምቾት ሆናችኋል ማለትም ፈጣሪ ከሰው ሁሉ ለይቶ ይወዳችኋል ማለት አይደለም። አንዳንድ ነገር የሚሆነው በምክንያት ነው። ቻዩን ፈጣሪ ያውቃል፣ ደካማውንም እርሱ ያውቃል። እርሱ የሰጣችሁን የሰጠበትን ምክንያት የሚያውቀው ራሱ ብቻ ነው። የእናንተ ድርሻ መቀበልና መቀበል ብቻ ነው። ባለስልጣኑ ባለበት ስልጣን ፈላጊ አትሁኑ። ፈላጭ ቆራጩ እያለ በእርሱ ሥራ ጣልቃ አትግቡ። ሕይወት ምርጫ ነች።
አንዳንድ ወሳኝ ሁነቶች ግን የፈጣሪ ገጸ በረከቶች ናቸው። ሮጣችሁ ማምለጥ ከማትችሉት ነገር ስር አትሩጡ። መጨነቅ፣ መጠበብ፣ መዋከብ ለማያስተካክለው ነገር ራሳችሁን አታስጨንቁ። ራሳችሁን አታዋኩ። አዎ ጀግናዬ፣ ከቀረበልህ የመምረጥ ምርጫ አለ። የተመረጠልህን ግን ከመምረጥ በላይ የመኖር ግዴታ አለብህ። የትናንት ድካምህ፣ የዛሬ ጥረትህ፣ የአሁን ልፋትህ ፍሬ የሚያፈራበት ጊዜ አለ። የተሻለ ነገን ቁጭ ብለህ አትመኝ። ያለ ሥራ መልካም ነገር እንዲገጥም አትፈልግ። ጊዜ ሁላችንም ላይ ፈጣሪ የሾመብን ፈራጃችን ነው። ማንም ያልሰራውን ያገኝ ዘንድ አልታዘዘለትም። ማንም ያልደከመበት እንዲሰጠው አልተፈረደለትም። ዛሬ የትም ሁን፣ አሁን ምንም ሥራ፣ ነገር ግን በሥራህ የምታምን ነገህን መቀየር የምትችል ሰው ከሚያስብልህ በላይ ፈጣሪ እንደሚያስብልህ ካመንክ በእርግጥም ምንም ነገር ሊቀየር ይችላል። የትኛውንም ከባድ ጊዜ ማለፍ ትችላለህ። ድህነት የሕይወት ዘመን ዕጣ ፈንታ አይደለም። ማጣት፣ መቸገር፣ መገፋት የተፈረዱብህ ፍርጃዎች አይደሉም። ላንተም ቀን እንደሚመጣ፣ ላንተም ፀሐይ እንደሚወጣ፣ ሕይወትህ በአምላክ ጸጋና በረከት እንደሚታነጽ ከልብህ መን። እየተገፋህ እየተጠላህም ቢሆን ጊዜ ከፍ ያደርግሃል። ዛሬ ብትረሳም በሞገስ በግርማ አበይት የምትሆንበት ጊዜ ይመጣል። በራስህም ሆነ በፈጣሪ መቼም ተስፋ እንዳትቆርጥ። አዎ ማንም ምንም ይበልህ፣ የራስህን ነገር ግን ለራስህ ብቻ ያዘው። ማንም እንዴትም ይጠይቅህ። መናገር የሌለብህን የግል ጉዳይ ለማንም አትናገር። ሕይወት የራሷ ሸክም አላት። ምስጢርን ማባከን ከተጨመረባት ደግሞ ሸክሟ እጅግ ይጨምራል፣ ውስብስብነቷም ይባባሳል። ቀላል ሕይወት ለመኖር አንደኛው የምታደርገው ነገር ብቻን ማድረግ የሚገባን ነገሮች ብቻን ማድረግ ነው። ችግርን ስትነግረው ሁሉም ሰው ጆሮ የሚሰጥ የምርም ሊረዳ እንዳልሆነ ወቅ። ግማሹ ያንተን ችግር ከራሱ ጋር እያነጻጸረ ይጽናናብሃል፣ ግማሹም ነገ በክፉ ቀን ስምህን ሊያጠፋበት ይጠቀመዋል። ምንን ምስጢር አድርገ ከራስህና ከፈጣሪ ጋር ማውራት እንዳለብህ ወቅ። ለሰዎች የምታጋራው ሐሳብም ምን እንደሚያስከትልብህ አስቀድመ መርምር። ስታወራው እንደሚቀል ብቻ ሳይሆን ወሬው የሚያመጣውን የከፋ መዘዝም ለመቋቋም ራስህን አዘጋጅ። አትፈለጉ፣ ፈጣሪ ይፈልጋችኋል። አይታዘንላችሁ፣ ፈጣሪ ይበልጥ ያዝንላችኋል። ተገፉ፣ ተጠሉ፣ ተተቹ፣ አምላክ በጠሏችሁና በጣሏችሁ ፊት ቀና ያደርጋችኋል። አቀቅራችሁ አትቀሩም፣ ለእናንተም ቀን አለ። እንደተገለላችሁ አትቀሩም። የምትፈለጉበት ጊዜ ይመጣል። ራሳችሁን አረጋጉ፣ ጽናትን ተላበሱ፣ ውስጣችሁን በጥልቀት አዳምጡ፣ ራሳችሁ ቅርብ ሁኑ። ሰዎች ባይፈልጓችሁም ራሳችሁን መፈለግ ስትችሉ፣ ሰዎች ባይወዷችሁም ራሳችሁን መውደድ ስትጀምሩ ሁለንተናዊ ማንነታችሁ እንደሚቀየር ወቁ። አለመፈለግ ምን ያህል እንደሚያሳምም የቀመሰው ያውቀዋል። በሰዎች መረሳት ምን ያህል ልብ ሰባሪ እንደሆነ የደረሰበት ያውቀዋል። ከቁብ አለመቆጠር፣ ትኩረት መነፈግ፣ እያሉ እንደሌሉ መታየት፣ ከነጭራሹ እንዳላስፈላጊ ዕቃ መጣል ቅስምን ይሰብራል፣ አጥንትን ይከሰክሳል፣ መኖርን ያስጠላል፣ ውስጥን ያቆስላል። ነገር ግን ከጀርባው ምን ይዞላችሁ እንደሚመጣ አታውቁምና ይሁን ያሳምማችሁ፣ ያቁስላችሁ፣ ያስለቅሳችሁ፣
ልባችሁን አደንድናችሁ ራሳችሁን አበርትታችሁ ጠብቁ። አዎ አትፈለጉ፣ በምትኩ ፈጣሪን ፈልጉ። አትወደዱ፣ በምትኩ ራሳችሁን ውደዱ። እያንዳንዱ ሰው የታጨለት ትልቅ ነገር ሲኖር በተለያየ መንገድ ይፈተናል። በኋላ የሚደርስበት ስፍራም የዛሬ ስቃዩን ይወስነዋል። አንዳች ነገር ያለ ምክንያት አይሆንም። ምንም ነገር ምንም ላያመጣ አይከሰትም። አንድ ሰው ከከፍታው እንደሚደርስ ከተረጋገጠ የግድ ትሁት የሚያደርገው በብዙ መንገድ የሚሰራው በእያንዳንዱ እርምጃው የፈጣሪውን ሥራ እንዲያስታውስ የሚያደርገው ደርሶ በትዕቢትና በባዶ ኩራት እንዳይወጠር የሚያደርገው የተመጠነ ፈተና ወይም ስቃይ ይሰጠዋል። በስቃይ ውስጥ ያለፈ ሰው እንዴትም በሰዎች አይፈርድም። ብዙ ለፍቶ ብዙ ጥሮ ሕይወቱን የቀየረ ሰው እንዴትም ትዕቢተኛ ሊሆን አይችልም። የሰው ልጅ የዛሬ ማንነት የትናንት ታሪኮቹ ውጤት ነው። ዛሬ ብዙ ጫናዎች ውስጥ መውደቃችሁ ለምን እያመቻቻችሁ እንደሆነ አታውቁምና እንደ ውድቀት አትመልከቱት። አልፎ እንደ ታሪክ ለምታነሱት ጉዳይ ትልቅ ቦታ አትስጡት። አዎ ማንም ስሜታችሁን ሊጎዳ ይችላል። ማንም ሰው ላይረዳችሁ ይችላል። ማንም ለእናንተ ቦታና ጊዜ ላይኖረው ይችላል። ይህ ሁሉ ግን የዓለም ፍጻሜ አይደለም። ሲጀመር ወደ ምድር የመጣችሁት ሰዎችን ለማስደሰት ወይም በሰዎች ለመፈለግ አይደለም። ተፈጥሯችሁ ሰውን ለማገልገል ቢሆንም በቅድሚያ ግን ራሳችሁን ልትሰጡለት የሚገባ የሚፈልጋችሁ ፈጣሪ እንዳላችሁ አስታውሱ። የምትኖሩት በሰው ፍቃድ እንዳለመሆኑ መጠን ነገ የምትረሱት ሰው ባይፈልጋችሁ ብዙ አትደነቁ። ማንም ሰው የወደቀን አይፈልግምና መፈለግን ከፈለጋችሁ እንደምንም ብላችሁ ከወደቃችሁበት ተነሱ። ባልፈለጓችሁ ሰዎች ፊት ምን ያህል አስፈላጊ ሰዎች እንደሆናችሁ በተግባር አሳዩ። አብዝቶ ማዘን፣ ማልቀስና ፈጣሪን ማማረር ሁኔታችሁን ቢያባብሰው እንጂ እንዴትም ሊያሻሽለው አይችልም። ተንገዳገዱ፣ አስሬ ውደቁ፣ አስሬ ተነሱ። ተስፋ ቁረጡ፣ እንደገና ተስፋን ሰንቁ። ከሰዎች ተነጠሉ፣ ብቻችሁን ቅሩ። ነገር ግን በስተመጨረሻ እንደምንም ብላችሁ የምትፈልጉበት ቦታ መድረስ እንደምትችሉ ከልባችሁ መኑ። ጽኑ እምነታችሁ የትኛውንም ከባድ የሕይወት መሰናክል እንደሚያሻግራችሁ ወቁ። ከማንም ጋር ከማውራት በፊት ከራስ ጋር በጥልቀት ታወራለህ፣ ትወያያለህ፣ አቅምህን ትለካለህ፣ ክህሎትህን ትመዝናለህ። የሚገባህንና የምትፈልገውንም በዝርዝር ታስቀምጣለህ። ማንም የማያውቀውን ንግግር ከራስ ጋር ተነጋግረሃል። የቅርብና የሩቅ ዕቅዶችህን ለራስ አሳውቀሃል። አንዳንዴ ራሳችንን የማናውቅ ቢመስለንም በሚገባ እናውቀዋለን፣ እንረዳዋለን፣ እናስብለታለን። ለዛም ነው ዘውትር የተሻለና የላቀ ነገር የምንመኝለት። ምኞታችንም ባዶ እንዳይሆን በተደጋጋሚ ለራሳችን ቃል እንገባለን። ይህንን በዚህ ሰዓት አድርገዋለሁ፣ ይህንም በዚህ ጊዜ አገኛለሁ፣ ከዛም እዚህ ቦታ ደርሳለሁ፣ ያሰብኩትን ለራሴ አሳካለሁ እያልን ተራ ምኞት የሚመስሉ ቃላትን ለራሳችን እንናገራለን። በሂደትም ከተራ ቃልነት በዘለለ ራሳችን ቃል መግባት እንጀምራለን። አዎ ጀግናዬ፣ እንዳትሰብረው፣ እንዳታደርገው፣ እንዳትሞክረው። ራሴ የገባኸውን ቃል በፍጹም እንዳትሰብር። ቃልህን በሰበርክና ባጠፍክ ቁጥር ራስህን እየሰበርክ አቅምህን እየገደልክ ወኔህን እያኮሰመንክ ትሄዳለህ። እርግጥ ነው ለራሴ የምትገባውን ቃል ካንተና ከፈጣሪ በቀር የሚያውቅ ሰው የለም። ቃልህን ስትሰጥ የሚያይ የሚሰማ ተመልካች ምስክር አይኖርም። ነገር ግን ሕሊና ሁሌም አብሮህ አለ። በእያንዳንዱ የራስ ለራስ ንግግር
በጥልቀት ይከታተልሃል፣ ያደምጥሃል። ለራስህ የምትሰጠውን እያንዳንዱን ግምት በሚገባ ያውቃል። ከዚህ በፊት ለራስህ ቃል ገብተህ ያላደረግከውን ነገር አስታውስ። ውስጥ ምን ያክል እንደተሰበረ ትዝ ይልሃል? ራስህን ለሰዎች ለማረጋገጥ ስትሯሯጥ የገዛ ማንነትህን፣ አቅምህን፣ ብርታትህን ታጣለህ። ቃልህን ታጥፋለህ። ለራስህ ባዳ ትሆናለህ። ከራስህ ጋር መጋጨት የጀመርክ ዕለት ውድቀትህም ፍጥነቱን ይጨምራል፣ ወደ አንተም ይቀርባል። አንድ ሁለቴ ቃልህን ላትጠብቅ ትችላለህ። ሲደጋገም ግን ከመሰላቸትህና በራስህ ከማፈርህ የተነሳ ራስህን እንደ ሰነፍና ቃል አባይ እንድትቆጥር ሊያደርግህ ይችላል። አዎ፣ ተሳስተህም ቢሆን ደጋግመህ ለራስህ ከሰጠኸው ክብር እንዳታንስ። ለገባህለት ቃል ባዳ አትሁንበት። ለሰዎች የገባኸውን ቃል ባትጠብቅ ሰዎች ይወቅሱ ይሆናል። ለራስህ የገባኸውን ቃል ካጠፍክ ግን ወቃሹም ተወቃሹም ራስህ ትሆናለህ። ልክ ነህ፣ ልክም አይደለህም የሚልህ ሌላ ሰው ሳይሆን ራስህ ነህ። ራስህን ቀና የምታደርገው፣ ብርታትህን የምትጨምረው፣ አቅምህን የምታሳድገው በቅድሚያ ለራስህ የገባኸውን ቃል በታማኝነት መጠበቅና ማክበር ስትችል ብቻ ነው። ከራስህ ጋር ለምታወራው እያንዳንዱ ንግግር ትኩረት መስጠት ጀምር። ለራስ መታመን፣ የራስን ቃል ማክበር፣ መጠበቅ፣ መፈጸም በየትኛውም ዘርፍ ሕይወትህን ስኬታማና ደስተኛ ያደርገዋል። በቻልከው መጠን ለራስህ የገባኸውን ቃል ላለማጠፍ፣ ላለመስበር ሞክር። በአጋጣሚም ሆነ ሁን ብለህ በጫና ብዛት ካጠፍክም ለራስህ ይቅርታ አድርገህ ዳግም ላለመድገም ራስህን አጠንክረህ ተመለስ። በዛው ልክ የራስህን ቃል መጠበቅ ከቻልክ፣ ለቃልህ ከታመንክ የትም ልትደርስ እንደምትችል አትጠራጠር። ክህደት ተፈጽሞብኛል ብለህ በፈጣሪ ዘንድ ከተጠሉት፣ በሰዎችም ከተወገዙት ከካዲዎች ተርታ ራስህን አታስቀምጥ። ታማኝነት በሄድክበት ሁሉ የሚከተልህ ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው እወቅ። ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስህን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋህ የክህደቱን ውጤት የሚቀበለው ራሱ ይሆናል። ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ፣ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል። ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም። መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃል አባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ
የቀደመ ስራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። ዙሪያችሁን ዝጉት። ዝም ብላችሁ አስቡ። ስልካችሁን አጥፉ። ከጫጫታው ራቁ። ከሚረብሻችሁ ነገር ተነጠሉ። ለብቻችሁ ሁኑ። በራሳችሁ ዓለም ሰምጣችሁ ቅሩ። የሐሳብ ውቅያኖስ ውስጥ ያለ ገደብ መዋኘት ጀምሩ። ሂዱ፣ ተጓዙ። መንካት የምትፈልጉትን ከፍታ ንኩት። መኖር የምትፈልጉትን ሕይወት ደጋግማችሁ በምናባችሁ ተመልከቱት። ምንም እንኳን ቢያስፈራንና የጭንቀታችን መንስኤ ቢመስልንም ሐሳብ የሁላችንም ስጦታ ነው። ሐሳብ የነጻነታችን መሰረት ነው። ሐሳብ የማንነታችን ምንጭ ነው። ማንም ሰው የሐሳቡ ሌላኛው ገጽ ነው። ብዙዎች ሐሳባቸውን ይፈሩታል። ብዙዎች ስለ ራሳቸው ማሰብ ያስጨንቃቸዋል። ስለዚህ ለብቻቸው ሆነው በጥልቀት ራሳቸውን ከመመልከት በላይ ማብቂያ በሌለው ወቅታዊ የዓለም ጫጫታ ውስጥ ራሳቸውን ያስገባሉ። በማይመለከታቸው ጉዳይ ከባለቤቱ በላይ አክት ያደርጋሉ። ራሳቸውን በውጤት አልባ ውጣ ውረድ ይጠምዱታል። አዎ፣ በሚገባ አስቡ። በነፃነት አስቡ። በልበ ሙሉነት ስለ ራሳችሁ ጉዳይ ተመሰጡ። ሐሳባችሁን አትፍሩት። ብቸኝነትን አትሽሹ። ጭንቀትን አትጠየፉ። ዛሬ ካላችሁበት ስፍራ ከፍ የሚያደርጋችሁ ከሆነ ለምን ለሐሳባችሁ ጊዜ አትሰጡትም? አሁን ከምትኖሩት ሕይወት የተሻለ ሕይወት የሚያጎናጽፋችሁ ከሆነ ለምን ብቻችሁን ለመሆን አትጨክኑ? በፍጹም የትኛውንም ሐሳባችሁን አታጣጥሉ። እንዴትም በምኞታችሁ አትቀልዱ። እንዲቀልዱበትም አትፍቀዱ። ብቻችሁን ሐሳባችሁን መጋፈጥ እስካልቻላችሁ ድረስ እንዴትም የምትፈልጉትን ሰው መሆን እንደማትችሉ ወቁ። ከወትሮ በተለየ ጠለቅ ያለ ስራንና ጠንካራ ትኩረትን በምትፈልግ ዓለም ውስጥ በትንሹም በትልቁም እየተረበሹ በትክክል ለማሰብ በስርዓት ለመመላለስ መቸገር በራሱ ሌላ የውድቀት መንደርደሪያ ነው። መረጃ በየአቅጣጫው ይመጣል። ዜናው ዕለት ዕለት ይሰማል። ህመሙ፣ ችግሩ፣ ስቃዩ ጎልቶ ይታያል። ነገር ግን ለውስጥ ጩኸቱና የማያባራው ሐሳቡ ትኩረት የሚሰጥ የለም። አዎ ጀግናዬ፣ ውጫዊውን ለአፍታ ዝጋ። ሐሳብ ላይ አተኩር። ለጊዜው ወደ ራስ ተመለስ። ቆም በል። የግል ጥያቄዎችህን ራስህን ጠይቅ። የት ነኝ? ወዴት እየሄድኩ ነው? ዛሬን እንዴት እየተጠቀምኩ ነው? ለነገ ምን እየገነባው ነው? እያልክ ከራስህ ጋር ተነጋገር። የሚወዱ የሚቀበሉና የሚያበረታቱ ሰዎች እያሉ ስለማይወዱና ስለማይቀበሉ ሰዎች እያሰብክ ተነሳሽነትን አትግደለው። የመጣልህን የታላቅነት ሐሳብም አትግፋው። ራስ ላይ ካተኮርክ ማንም ገፍቶ ሊጥልህ አይችልም። ከራስህ ጋር በፍቅር ኑር። ከሐሳብህ ጋር ተባበር። ለምኞትህ ቀኝ እጅ ሁነው። ለህልምህ ኩራት ሁንለት። በየሶሻል ሚዲያው፣ በየሰው ወሬ፣ በየጊዜያዊው አጀንዳው መዋኘትህን አቁም። አስታውስ፣ ሐሳብህ ትኩረትህን ይፈልጋል። ምኞትህ ጊዜ ያስፈልገዋል። ሳይረፍድ ሐሳብህን ኑር። ሳይዘገይ ወደ ምኞትህ ተራመድ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ
ሰላም ሁኑ።